እና ኢንሻአላህ ያው ሂዳያቱል ሙስተፊድ ጠቃሚ የሆነች መመሪያ ማለት ነው። ፊ አህካሚ በህግጋቶች ላይ ተጅዊድ ስለ ተጅዊድ ህግጋቶች የምታወራ ጠቃሚ የሆነች መመሪያ እንደሆነች አይተናል። ወከዛሊከ እቺን ክታብ ያዘጋጇት ሼክ መሐመድ አልመህሙድ ተብለው ይጠራሉ። መሐመድ መህሙድ ተብለው ይጠራሉ ብያለሁ። ፕላስ አሁንም ደግሞ የሚታወቁት አቢሪማ በመባል ነው የሚታወቁት። አልመሽሁር ቢአቢሪማ አቢሪማ በመባል ይታወቃሉ ይጠራሉ ብለናል። ቀጥታ ወደ ዋናው ርዕሳችን እንሂድ። ሙቀዲማ መግቢያ ማለት ነው። የኪታቧ መግቢያ ሱአል እንግዲህ ኪታቧን በጥያቄና መልስ መልኩ ነው ያዘጋጇት። ጥያቄና መልስ አለ። በጥያቄና መልስ መልኩ ነው ይጠይቃሉ፣ እዛው ይመልሳሉ ማለት ነው። ያው በጥያቄና መልስ ሲሆን ደግሞ አንድ ነገር በጣም ሞር ግልጽ ይሆናል ማለት ነው። ነዓም ሱአል ጥያቄ ማ ሐቂቀቱ አይ ማ ማዕና ማለት ነው። እውነታው ምንድን ነው? ማ ሐቂቀቱ አይ ማ ማዕነ ተጅዊድ ማለት ነው። ማ ሐቂቀቱ ተጅዊድ የተጅዊድ ማዕና ምን ማለት ተጅዊድ ማለት ምን ማለት ነው ነው የተፈለገው። ተጅዊድ ማለት ምን ማለት ነው? ማ ማዕነ ተጅዊድ ተጅዊድ ማለት ምን ማለት ነው? ሉገተን በቋንቋ ልቅ በሆነው የአረበኛ ቋንቋ ምን ማለት ነው ተጅዊድ ማለት? ወከዛሊከ ወስጢላሐን እንደ ተጅዊድ ዑለሞች በእነሱስ ግንዛቤ በእነሱ አረዳድ ምንድነው ይሄ ያኒ ተጅዊድ የሚባለው አለ። ተጅዊድ የሚባለው ምንድነው? ማ ሐቂቀቱ ተጅዊድ አይ ማ ማዕነ ተጅዊድ አይ ማ ማዕነ ተጅዊድ ተጅዊድ ማለት ምን ማለት ነው? ሉገተን በቋንቋ ወስጢላሐን በስጢላህ እንግዲህ ተጅዊድ እንላለን። ተጅዊድ ማለት ምን ማለት ነው ነው? ነዓም ተጅዊድ ማለት ምን ማለት ነው? ጀዋብ መልስ አተጅዊድ አሉ ተጅዊድ የሚባለው ሉገተን በቋንቋ ደረጃ አልኢትያኑ መምጣት ነው። ቢልጀይዲ በማሳመር በማስዋብ መምጣት ነው። በሌላ ምን ተብሏል? አተሕሲን ማሳመር ነው ተብሏል። ማሳመር ተሕሲን ማሳመር። ይሄ ደግሞ አልኢትያን መምጣት ነው። አልኢትያኑ መምጣት ነው። ቢልጀይድ በማስዋብ በማስጌጥ በማሳመር መምጣት ነው አሉ። በማስዋብ በማሳመር በማስጌጥ መምጣት ነው ምን ተጅዊድ የሚባለው ነው። ስለዚህ እንግዲህ እዚህ ጋር እንደ ቋንቋ ነው ይሄ እንደ ሉጋ እንደ አረበኛ ቋንቋ ነውና ማንኛውንም ነገር ማሳመር ምን ተብሎ ይጠራል? ያኒ ተጅዊድ ተብሎ ይጠራል ማለት ነው። ተጅዊድ ተብሎ ይጠራል። ተጅዊድ ተብሎ ይጠራል ማለት ነው። ማንኛውንም ነገር ማሳመር ምን ይባላል? በረከላሁ ፊኩም ተጅዊድ ይባላል ማለት ነው። ተጅዊድ ይባላል። ተጅዊድ ማለት አልኢትያኑ ቢልጀይድ በማሳመር መምጣት ነው። በቃ ተጅዊድ የሚባለው ምንድነው? አልኢትያን መምጣት ነው። በምን ቢልጀይድ በማሳመር በማስዋብ በማስጌጥ መምጣት እንደ ሉጋ ምን ይባላል? ተጅዊድ ይባላል ነው። እንደ እስጢላሐሳ ወስጢላሐን እንደ ተጅዊድ ዑለማዎች ግንዛቤ ማለት ነው። እንደ ተጅዊድ ዑለማዎች ግንዛቤ እቺ እንደ እስጢላህ ወስጢላሐን እንደ እስጢላሐሳ ከሄድን ምንድነው አሉ? ምንድነው አሉ? ዒልሙን እውቀት ነው አሉ። ዒልሙን እውቀት ነው። ዩዕረፉ የሚታወቅበት ይህ በዚህ በተጅዊድ የሚታወቅበት የሆነ እውቀት ነው። ኢዕጣኡ መስጠት ኩል ሐርፍ ለእያንዳንዱ ፊደል መስጠት የሚታወቅበት የሆነ እውቀት ነው። ሐቀሁ የሚገባውን ነገር ወሙስተሐቀሁ ተገቢ የሆነውና የሚገባውን ነገር መስጠት ለሱ የሚታወቅበት የሆነ እውቀት ነው። ይሄ ምን የሚባለው ባረከላሁ ፊኩም ይሄ ተጅዊድ የሚባለው ማለት ነው። ይሄ ደግሞ እንግዲህ ልድገምላችሁ ዒልሙን እውቀት ነው። ይዕረፉ ቢሂ በሱ የሚታወቅበት የሆነ እውቀት ነው። ኢዕጣኡ ኩል ሐርፍ ለእያንዳንዱ ሐርፍ ፊደል መስጠት የሚታወቅበት የሆነ እውቀት ነው። ሐቀሁ ወሙስተሐቀሁ የሚገባውና ተገቢ የሆነውን ነገር መስጠት የሚታወቅበት የሆነ እውቀት ነው። ሚነ ሲፋት ከባህሪያቶች ወልሙዱድ ከመሳቢያ ለምሳሌ ያኒ ባህሪያቶች አሉ። ከዚህ በፊት ጀምረናቸዋል። ጀህር፣ ሐምስ፣ ኢስቲዕላ፣ ኢስቲፋል استطالة በቃ እንደዚህ አይነት ብዙ ባህሪያቶች አሉ። ከዛ ሊሆን ይችላል። ወልሙዱድ ከመሳቢያዎች ሁለት ሊስብ ይችላል፣ አራት፣ አምስት፣ ስድስት ሊስብ ይችላል። ከነዛ ሐቃቸውን መስጠት የሚታወቅበት የሆነ እውቀት ነው። ወገይሪ ذلك ከነዚህም ውጭ ያሉ የተጅዊድ ህግጋቶች ለነሱ ሐቃቸውን መስጠት የሚታወቅበት የሆነ እውቀት ነው። ከተርቂቂ مثلا ማቅጠንን ይመስል ከተርቂቅ ማቅጠንን ይመስል مثلا ምን አለ አራ ከስራው ነው በምትመጣ ጊዜ ትቀጥናለች አይደል? ለፍዘል ጀላለ ቀድሞ ከስራ ከመጣ ይቀጥናል። ሊላሂ ሚን ሸሪ እነዚህን ስንል ማለት ነው። ስለዚህ ምን አለ ማለት ነው? ከተርቂቂ ማቅጠንን ይመስል ከተርቂቂ ማቅጠንን ይመስል ወተፍኺም ማወፈርን ይመስል ለምሳሌ እንደዚህ ወራ ፈታ ሲሆን ይወፍራል፣ ዶማ ሲሆን ይወፍራል። ሌሎችም ብዙ ህጋቶች አሉት። ወከታሪከ ለፍዘል ጀላላ ከሱ ቀድሞት ምን ከመጣ ከሱ ቀድሞት ፈታና ዶማ ከመጣ ምን ይላል?
ይወፍራል ማለት ነው። ባረከላሁ ፊኩም ያዙ። ስለዚህ ይሄ ነው ወነህዊሂማ እነዚህን የመሳሰሉ ነገራቶች አሉ ስለ ተጅዊድ ህግጋቶች። እነዚያን የሚገባውን ነገር መስጠት ይሄ ተጅዊድ በመባል ይጠራል ነው። ወስጢላሃን እንደ ተጅዊድ ዑለማዎች ግንዛቤ ልድገምላችሁ፣ ዒልሙን እውቀት ነው። ማን ነው ተጅዊድ የሚባለው ማለት ነው። يعرف به በእሱ የሚታወቅበት ኢዕጣኡ መስጠት ኩል ሐርፊን ለእያንዳንዷ ፊደል መስጠት ሐቀው ሙስተሐቀው የሚገባትን ነገር ሙስተሐቅ ደግሞ ተሷ ተገቢ የሆነው ነገር እንግዲህ ሐቅና ሙስተሐቅን ያስቀምጡታል በተለያየ ግንዛቤ ሲፋ ዛቲያና ሲፋ ፊዕልያ ብለው ሲፋ ዓሪፋ ብለው ያስቀምጡታል። ሲፋ ዛቲያ وكذلك ሲፋ يعني ዓሪض ብለው ያስቀምጡታል ማለት ነው። ሲፋ ዛቲያ ማለት ከፊደሉ ጋር የተቆራኘ የሆነ ባህሪ ያለው ማይልቅ የሆነ ባህሪ ያለው። ሲፋ ዓሪض ሐሳብ በሆነ ምክንያት የሚከሰት የሆነ ባህሪ ነው ማለት ነው። ድንገት ነው፣ ከፊደሉ ጋር የተቆራኘ አይደለም። يعني የሚቀያየር የሚከሰት የሆነ ባህሪ ነው ይሄ ባህሪ ሲፋ ዓሪض ማለት ነው። ስለዚህ ሲፋ ዛቲያና ሲፋ ዓሪض ብለው ያስቀምጡታል ይሄን ሐቅና ሙስተሐቅ ያለውን ማለት ነው። نعم من الصفات والمدود ከባህሪያቶች ከመሳቢያዎች وغير ذلك ከነዚህም ውጭ ያሉ የተጅዊድ ህግጋቶችን ያካትታል። ከተርቂቅ ማቅጠርን ይመስል ወተፍኺም ማወፈርን ይመስል ወነህዊሂማ እነዚህን የመሳሰሉ ነገራቶች ላይ ነው። طيب ሌላው ሱአል ጥያቄ ማጋየቱ ግቡ ምንድነው? ግቡ ምንድነው? ዒልም ተጅዊድ የዚህ የተጅዊድ እውቀት የተጅዊድ ትምህርት ግቡ ምንድነው? ግቡ ምን ዓላማ አለው? ተመልከቱ። ጋያው ግቡ ምንድነው? ጋያው ግቡ ምንድነው? ምንድነው የዚህ የተጅዊድ እውቀት ግቡ ጋያው ምንድነው? ማጋየቱ ግቡ ምንድነው? ዒልም ተጅዊድ የተጅዊድ እውቀት ጋያው ዓላማው ምንድነው ነው? የተጅዊድ እውቀት ዓላማው ምንድነው? ያዙ። የተጅዊድ እውቀት ዓላማው ምንድነው? ጀዋብ መልስ ጋየቱ ግቡ ዓላማው ወይም ይሄን ተጅዊድን ተምሮ ምን ደረጃ ላይ ለመድረስ ነው ለሚለው ቡሉጉ መድረስ ነው። አንሃየት ጫፍ መድረስ የመጨረሻ ደረጃ ላይ መድረስ ነው። ፊኢትቃኒ በማሳመር ለፍዚል ቁርአን የቁርአንን ለፍዝ በማሳመር የመጨረሻ ደረጃ ላይ መድረስ በቃ ቁርአንን በማሳመር ጫፍ በቃ ይሄ የመጨረሻ ደረጃ ነው የሚባል ደረጃ ላይ መድረስ ነው። نعم علامات لقية بتجنيو مسرت من الحضرة النبوية كنبي عليه الصلاة والسلام حضرة الزو نبي عليه الصلاة والسلام قال تتديو كنبي عنده بتقبله كذا بتجنيو مسرت የቁርአን ለፍዝ በማሳመር የመጨረሻ ደረጃ ላይ መድረስ ነው። አልአፍሳህየቲ ከተከለኛው የነብዩ አለይሂ ሰላቱ ሰላም ከዛው ከነብዩ መድረሳ በተገኘው መሰረት የመጨረሻ ጫፍ ደረጃ ላይ መድረስ ነው ነው بلغ النهاية ጫፍ መድረስ ነው። في إتقان በማሳመር لفظ القرآن የቁርአን ለፍዝ በማሳመር ጫፍ መድረስ ነው። علامات رقية በተገኘው መሰረት من حضرة النبوية ከነብዩ አለይሂ ሰላቱ ሰላም حضرة እዛው ተቀማምጠው ከነብዩ አለይሂ ሰላቱ ሰላም ዘንድ ከተቀበሉት ከነብዩ መድረሳ አልአፍሳህየቲ ከተከለኛው ይሄም ማድረግ ነው አሉ። ሌላ ምን አለ? ወቂለ ተብሏል። አሁንም ተብሏል። ምን ተብሏል? ጋየቱሁ ግቡ ዓላማው ሰውኑ ሊሳኒ ምላስን መጠበቅ ነው። አኒል ኸጣኢ ከስተት መጠበቅ ነው። ምላስን ከስተት መጠበቅ ነው። ፊ ኪታቢላሂ ተዓላ በአላህ ሱብሓነሁ ወተዓላ መጽሐፍ በቁርአን ላይ ምላስን ከስተት መጠበቅ ነው። ስለዚህ ሁለቱም ያስደል። አንደኛው የቁርአንን ለፍዝ በማሳመር የመጨረሻ ደረጃ ላይ መድረስ ነው አንድ። ሁለተኛው ደግሞ ምላስን ከስተት መጠበቅ ነው። ሰውኑ ሊሳኒ ምላስን መጠበቅ ነው። አኒል ኸጣኢ ፊ ኪታቢላሂ ተዓላ ከስተት መጠበቅ ነው በአላህ ሱብሓነሁ ወተዓላ መጽሐፍ ላይ ነው። ይሄ ግቡ ዓላማው ነው። ሱአል ጥያቄ ማ ሁክሙ ፍርዱ ምንድነው? አሻሪዒ እንደ ሻሪዕ የሚባሉት እንግዲህ አላህና መልእክተኛው ናቸው። በሸርዒ በሆነ መንገድ ፊዕል ተጅዊድ የዚህ የተጅዊድ እውቀት ድንጋጌው እንደው እሱን መማሩ ሁክሙ ምንድነው ነው ባጭሩ። የተጅዊድ እውቀት መማሩ ሁክሙ ምንድነው? ግዴታ ይሆንብኛል ወይስ እንዴት ነው? ይሄ ነው የተፈለገው። ጀዋብ መልስ አተጅዊዱ ተጅዊድ ላ ኺላፈል ምንም አይነት ልዩነት የለም ማለት ኺላፍ የለም ልዩነት የለም ፊአነሁ እሱ ለመሆኑ ፈርዱ ኪፋያቲን በተወሰነው ሰው ላይ ፈርዱ ኪፋያ
የተወሰነ ሰው ከተማረው ሁሉም የሚማረው ተብሎ ግዴታ የሚሆን አይደለም ተጅዊድን ተመልከቱ ምንድነው አለ ፈርዱ ኪፋያ ነው የተወሰነ ሰው ከተማረ በቃ ሙሉ ሰው መማር አለበት ይሄ እንደዚህ የለም እናሳ ችግር የለው የተወሰነ ሰው ከተማረ ያብቃቃል ነገር ግን ወልዓመሉ ቢሂ በሱ መስራቱ ግን ፈርዱ ዐይን ነው በሁሉም ሰው ላይ ግዴታ ነው በምን በተጅዊድ መስራቷ እያንዳንዷን መሳቢያዋን መዷን ባህሪያቷን መኻርጇን እነዚህ ነገራቶች አርጎ መቅራትን ግዴታ ነው ፈርዱ ዐይን ነው በሁሉም ሰው ላይ ግዴታ ነው አላ ኩሊ ሙስሊሚን ለሁሉም ወንድ አማኝ ወሙስሊመት ለሴት አማኝ በሁሉም ላይ ግዴታ ነው ሚነል ሙከለፊን ለአቅመ አዳም በደረሰ ላይ ለአቅመ አዳም ሲባል ለመቅራት ደረጃ የደረሰ ሲባል አእምሮው ጤነኛ መሆን አለበት ከልጅነት የወጣ መሆን አለበት እነዚህን ነገራቶች ያሟላ ነገር ነው ማለት ነው ስለዚህ ይሄ ነው ተጅዊድን መማሩ ግዴታ አይደለም ግን በተጅዊድ መስራቱ በሁሉም ሰው ላይ ግዴታ ነው ይለናል ባረከላሁ ፊኩም ኢንሻአላህ ያው የዛሬ ትምህርት የተጅዊድ ምንነትን አይተናል የተጅዊድ ግብ ምንድነው የሚለውን አይተናል እንደዚሁም ከቁርአንና ከሐዲስ አንፃር ተጅዊድን መማሩ ፍርዱ ሁክሙ ምንድነው የሚለውን